ፕሬዚደንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ቀረጥ ጥለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሙሉ ጦርነት መጀመሩን ትላንት ምሽት በቴሌቪዥን ባስተላለፉት መልእክት ተናገሩ። በደቡብ አፍሪካ በአስገድዶ መድፈር የተከሰሰው ናይጄሪያዊ ፓስተር ከ8 ዓመት እስር በኋላ ነጻ ተባለ። ሰላም ጤና ይስጥልን ክቡራትና ክቡራን፣ በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች፣ ይህ ዋንጫ አነጋጋሪ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ በዝርዝር ትሰሙታላችሁ። ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ወደ መረጃዎቹ ገባን። ትራምፕ ትላንት ረቡዕ መጋቢት 24 2017 ዓ.ም ይፋ ያደረጉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው። ትራምፕ በሀገሪቱ ላይ የጣሉት መነሻ ቀረጥ ምጣኔ በመቶ 10 በመቶ ነው ተብሏል። ይህ ቀረጥ መጠን ለምርጫ ቅስቀሳ ባደረጉ ጊዜ እቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ ነው። የአሜሪካ መንግስት ወደ አገሪቱ ምርቶችን በሚልኩ 60 ሀገሮች ላይ የለየላቸው አጥፊዎች የሚል ምድብ ውስጥ አካቷቸዋል። በዚህ ምድብ ውስጥ የተካተቱት የአውሮፓ ህብረትና ቻይና ለሚከተሉት ፍትሐዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የቀረጥ ምጣኔ እንደሚጣልባቸው ትራምፕ ተናግረዋል። እንደ ዋይት ሀውስ ገለጻ 10 በመቶ የቀረጥ ምጣኔ በተጣለባቸው ሀገራት ላይ እርምጃው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ ነው። ከፍተኛ ቀረጥ የተጣለባቸው አንዳንድ ሀገራት ላይ ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዝያ 1 ጀምሮ መሆኑንም ገልጸውታል። ከ2014 ዓ.ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአገዋ ዕድል ተጠቃሚነት ውጭ የተደረገችው ኢትዮጵያ በትራምፕ ቀረጥ የተጣለባቸው ሀገራት ዝርዝር ውስጥ እንደተካተተች ፎርብስ ጋዜጣ ያወጣው መረጃ ያመለክታል። በኢትዮጵያ ላይ የተጣለው የቀረጥ ምጣኔ 10 በመቶ ሲሆን በዚህም መሰረት አዲስ አበባ መጪው ቅዳሜ ጀምሮ ወደ አሜሪካ በሚላኩ ምርቶች ተጨማሪ ታሪፍ ይጠብቃቸዋል ተብሏል። ትራምፕ ኢትዮጵያ ላይ የጣሉት 10 በመቶ ቀረጥ በሁሉም ሀገራት ላይ ያስቀመጡት የቀረጥ ምጣኔ መነሻ ወይም ቤዛሊን ታሪፍ ነው ተብሏል። ኢትዮጵያ በአውሮፓውያኑ 2024 $465.8 ሚሊዮን የሚያወጣ ምርት ወደ አሜሪካ መላኳን የአገሪቱ መንግስት መረጃዎች ያመለክታሉ። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋና ዋናዎቹ ቡናና የጨርቃጨርቅ ውጤቶች እንደሆኑ መረጃዎችም ያመለክታሉ። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ምርት ከ2023 ጋር ሲነጻጸር የ$24.4 ሚሊዮን ቅናሽ ታይቶበታል። ይህ አይነቱ ወደ አሜሪካ የሚላክ ምርት ቅናሽ ኢትዮጵያ ከአገዋ ዕድል ተጠቃሚነት ከታገደች በኋላ በተለይ በጨርቃጨርቅ ምርቶች የወጪ ንግድ ላይ ታይቶ እንደነበር በገንዘብ ሚኒስቴር ድረገጽ ላይ የወጣ አንድ ጥናት ያሳያል። ኢትዮጵያ ከአገዋ ከመታገዷ 3 ዓመታት አስቀድሞ በ2011 ዓ.ም ይህን ዕድል በመጠቀም $246 ሚሊዮን የሚያወጡ ምርቶችን ወደ አሜሪካ ልካለች። ኢትዮጵያ አገዋን በመጠቀም በአብዛኛው ትልክ የነበረው የጨርቃጨርቅ ምርቶችን ነው። የአገዋ ንግድ በኢትዮጵያ ንግድ ላይ ያስከተለውን ንዝረት እንዲሁም የተገኙ ትምህርቶችን በተመለከተው ጥናት እንደሚያመለክተው በ2014 ዓ.ም ኢትዮጵያ ካመረተችው በአጠቃላይ የጨርቃጨርቅ ምርቶች ውስጥ 62 በመቶ የተላከው ወደ አሜሪካ ነበር። በ2015 ዓ.ም የተካሄደው ጥናት እንደሚያሳየው ኢትዮጵያ ከአገዋ መታገዷን ተከትሎ እድል ሲጠቀሙ የነበሩ 63 በመቶ የጨርቃጨርቅ አምራቾች ወደ አሜሪካ የላኩትን ምርት ቀንሷል። 39 በመቶ አምራቾች ደግሞ ሰራተኞቻቸውን አሰናብተዋል። በትግራይ ጦርነትን ተከትሎ መንግስት በፈጸማቸው የሰብአዊ ጥሰቶች ምክንያት ኢትዮጵያ ከአገዋ ዕድል ውጪ ከተደረገች በኋላ ለ3 ተከታታይ ዓመታት ወደ ዕድሉ ተጠቃሚነት መመለስ አልቻለችም። ኢትዮጵያ ከሚያዋስኗት 6 ሀገራት ውስጥ 5ቱ የፕሬዚደንት ዶናልድ ትራምፕ የታሪፍ ቡጢ ያርፎባቸዋል። በአሜሪካ ታሪፍ ያልተጣለባት ብቸኛዋ የኢትዮጵያ ጎረቤት ሀገር ሶማሊያ ነች። ጎረቤት ሀገር ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳንና ደቡብ ሱዳን የተጣለባቸው ቀረጥ ምጣኔ ከኢትዮጵያ ጋር በተመሳሳይ 10 በመቶ ነው። ግብፅም በተመሳሳይ የ10 በመቶ ቀረጥ ተጥሎባታል። ከአፍሪካ ሀገራት ከፍተኛ የሆነው የ47 በመቶ ቀረጥ የተጣለው ደግሞ በማዳጋስካር ላይ ነው። ቦትስዋና በ37 በመቶ ቀረጥ በሁለተኛ ስትሆን አንጎላ በ32 በመቶ በሶስተኝነት ትከተላለች። ሊቢያ 31 በመቶ፣ ደቡብ አፍሪካ 30 በመቶ ቀረጥ ተጥሎባቸዋል። የነጩ ቤተ መንግስት ባለሥልጣናት የለየላቸው አጥፊዎች ተብለው በተለዩ 60 ገደማ ሀገራት ላይ ከሚያዝያ 1 ጀምሮ የሚተገበር የአጸፋ ቀረጥ የሚጣልባቸው ይሆናል። እነዚህ ሀገራት ከአሜሪካ የሚመጡ ምርቶች ላይ ከፍተኛ ቀረጥ የጣሉ፣ አሜሪካ ላይ ከቀረጥ ውጭ የሆኑ የንግድ መሰናክሎችን ያስቀመጡ ወይም የአሜሪካን ኢኮኖሚያዊ ግብ ለማሳነስ እንደተንቀሳቀሱ መንግስት ያመነባቸው እንደሆኑም ተነግሯል። ይህ አይነቱ ቀረጥ ከተጣለባቸው የአሜሪካ የንግድ አጋሮች መካከል ቻይና 54 በመቶ፣ አውሮፓ ህብረት 20 በመቶ፣ ቪየትናም 46 በመቶ፣ ታይላንድ 36 በመቶ፣ ጃፓን 24 በመቶ፣ ካምቦዲያ 49 በመቶ፣ ደቡብ አፍሪካ 30 በመቶ፣ ታይዋን 32 በመቶ፣ ካናዳና ሜክሲኮ በአዲሱ የታሪፍ ዝርዝር ውስጥ አልተካተቱም። የዋይት ሀውስ ባለሥልጣናት የሁለቱ ሀገራት ጉዳይ ከዚህ ቀደም በተላለፉ ፕሬዝደንታዊ ትዕዛዞች የተቀመጡ ማዕቀፎች በመጠቀም እንደሚታይም ገልጸዋል። ሁለቱ ሀገራት ፌንታሊንና የድንበር ጉዳዮችን በተመለከተ ከዚህ ቀደም የ25 በመቶ ታሪፍ እንደተጣለባቸው ይታወሳል። ከዚህ በተጨማሪም ትራምፕ ወደ አሜሪካ በሚገቡ በሁሉም ተሽከርካሪዎች ላይ የ25 በመቶ ቀረጥ እንደሚጣልም አስታውቀዋል። ተንታኞች ይህ መረጃ የንግድ ስርዓቱን በማባባስ በአሜሪካውያን ላይ ከፍተኛ የዋጋ ጭማሪ እንደሚያስከትል
እንዲሁም ይህን የአገሪቱን እድገት መጠን እንደሚያዘገይም እየተናገሩ ነው። በዓለም ዙሪያ አንዳንድ ሀገራት የኢኮኖሚ ውድቀት እንዲያጋጥመው ሊያደርግም እንደሚችል ስጋትን ገልጸዋል። ትራምፕ ግን አገራት ከፍተኛ ቀረጥ በመጣል እንዲሁም ሌሎች ንግድ እንቅፋቶችን በመጠቀም በአሜሪካ ላይ ጥቅም የበላይነት እየወሰዱ በመሆኑ ይህ እርምጃ አስፈላጊ መሆኑን ቀረጡን ይፋ ሲያደርጉ ተናግረዋል። ትራምፕ ይህንን ብሔራዊ የአደጋ ጊዜ አዋጅ ይፋ ሲያደርጉ ከ5 አስርት ዓመታት ለሚልቅ ጊዜ አሜሪካ በቅርብና ሩቅ ወዳጅ እንዲሁም ጠላት ሀገራት ስትዘረፍ፣ ስትሰረቅ፣ ስትደፈርና ስትመዘበር ነበር ብለዋል። እርምጃው የኢኮኖሚያዊ ነጻነታችን አዋጅ ነው ሲሉም ተደምጠውበታል። በሌላ ዜና በትላንትናው ዕለት በጋዛ የተለያዩ አካባቢዎች ከ2 ወራት በኋላ ለመጀመሪያ ጊዜ የተደረገ መጠነ ሰፊ ጥቃት ከ400 በላይ ንጹሐን መሞታቸውንና አሁንም በፍርስራሾች ውስጥ አድራሻቸው የጠፉ ሰዎች መኖራቸውን የጋዛ የጤና ሚኒስቴር መግለጫ አመላክቷል። በጋዛ ላይ የደረሰው የአየር ድብደባ የጋዛ ነዋሪዎች ከጥር ጀምሮ አግኝተውት የነበረውን አንጻራዊ ሰላም ያደፈረሰና ሆስፒታሎችን በድጋሚ በተጎጂዎች እንዲሞሉ ያደረገ ነው። ኔታንያሁ ከዚህ ጥቃት በኋላ በሰጡት መግለጫ ይህ ገና ጅማሬ ነው፣ በውጊያ ውስጥ ሆነን ድርድራችንን እንቀጥላለን ብለዋል። ጠቅላይ ሚኒስትሩ በንግግራቸው ውስጥም እስራኤል በሐማስ ስር የሚገኙ ታጋቾችን ለመልቀቅ ለሐማስ ያቀረበችው የስምምነት ሀሳቦች በሙሉ ተቀባይነት ባለማግኘታቸው ወደ ውጊያ መመለሳቸውን ገልጸዋል። ሁሉንም ታጋቾች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥና ለማጥፋት እንዲሁም ሁሉንም የጦርነት ግቦች ለማሳካት እስራኤል ትግሏን ትቀጥላለች ብለዋል ጠቅላይ ሚኒስቴሩ። ከጅምሩ በርካታ ፈተናዎች በዝተውበት የነበረው ጊዜያዊ ተኩስ አቁም በሺዎች ለሚቆጠሩ ፍልስጤማውያን እስረኞችና ለታጋቾች ለመለቀቅ ምክንያት መሆን ችሎ ነበር። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነቱን ወደፊት እንዴት ማስቀጠል እንደሚቻል አልተስማሙበትም። ይህን ተከትሎ የትላንቱ ጥቃት በዘላቂነት ጦርነቱን ለማስቆም የሚደረገውን ጥረት ተስፋ ያጨለመ መሆኑን ለቢቢሲ ተዘግቦለታል። በእስራኤልና በሐማስ መካከል በሚደረገው ድርድር ከሚሳተፉ አካላት መካከል አንዱ የሆኑት የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚም ካሊፍ የአየር ጥቃቱ የተኩስ አቁም ስምምነቱን በግልጽ የጣሰ የወራት የድርድር ጥረትን ያከሰረ ነው ብለውታል። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ብሪያን ሂዩዝ በበኩላቸው ሐማስ በተኩስ አቁም ስምምነቱ ለማራዘም ታጋቾችን ሊፈታ ይችል ነበር፣ ይልቁንም እምቢተኝነትና ጦርነትን መርጧል ብለዋል። እስራኤል በመጀመሪያው ዙር ስምምነቱ መሰረት ወታደሮቹን ከጋዛ በምታስወጣበት ጊዜ በዘላቂ ጦርነት ማቆም ዙሪያ ከሐማስ ጋር በአሁኑ ወቅት እንደምትደራደር ስትጠበቅ ሙሉ ጦርነት አውጃለች። ይህም ከ15 ወራት በላይ የዘለቀውን የፍልስጤማውያን ሰቆቃ ዳግም እንደሚጀምር፣ በአካባቢው ያለውን የሰብአዊ ሁኔታ ይበልጥ አስከፊ እንደሚያደርገውም እየተዘገበ ይገኛል። በመጨረሻም በደቡብ አፍሪካ በአስገድዶ መድፈር የተከሰሰው ናይጄሪያዊ ፓስተር ከ8 ዓመት እስር በኋላ ነጻ ተባለ። ናይጄሪያዊ ፓስተር በአስገድዶ መድፈር ወንጀል 8 ዓመታትን በደቡብ አፍሪካ እስር ቤት ካሳለፈ በኋላ ከቀረቡት ክሶች ሁሉ ነፃ መሆኑ ተገልጿል። 32 ክሶች ቀርበውበት የነበረው ፓስተር ቲሞቲ ኦምቶስ ከተወነጀለባቸው ድርጊቶች ነፃ መሆኑን ለዓመታት ሲከራከር ቆይቷል። በደቡብ አፍሪካ በአስገድዶ መድፈር ወንጀል ተከሶ የችሎቱ ሂደት በቀጥታ የተላለፈ የመጀመሪያው ግለሰብ ሲሆን በርካታ ሰዎች ጉዳዩን በቅርበት ሲከታተሉትም ነበር። እንደ ኤሮፓውያን አቆጣጠር በ2018 አንዲት ሴት ፍርድ ቤት ቀርባ ፓስተር ኦምቶስ በፖርት ኤልዛቤት ከተማ በሚመራው ቤተ ክርስቲያን በ14 ዓመቷ መደፈሯን ተናግራለች። ረቡዕ ዕለት ፍርድ ቤቱ ብይኑን ሰጥቶ ችሎቱን የሚመሩት ዳኛ ፓስተር ቲሞቲ ኦምቶስ ጥፋተኛ አይደሉም ሲል ውሳኔውን ያነበቡ ሲሆን አቃቤ ሕግ ጉዳዩን በተሳሳተ መንገድ መያዙን ገልጸዋል። የደቡብ አፍሪካ ብሔራዊ አቃቤ ሕግ ባለስልጣን በተከሳሹ ጉዳይ ላይ ተመሳሳይ ድምዳሜ ላይ መድረሱ የተገለጸ ሲሆን በጉዳዩ ላይ የቀድሞ አቃቤ ሕጎች አግባብ ያልሆነ ድርጊት ፈጽመዋል፣ ከሳሾቹ በመንግስት በኩል በቂ ምርመራ አልተደረገባቸውም ብሏል። በቀጣይ ያሉትን የህግ አማራጮች እንደሚያጤን ያስታወቀው ብሔራዊ የአቃቤ ሕግ ባለስልጣን ፓስተሩ ከተከሰሰባቸው ጉዳዮች ብዛት ያላቸው አቤቱታዎችን ማቅረቡ የፍርድ ቤቱ ሂደቱ ለ8 ዓመታት እንዲጓተት ምክንያት የሆነ ጉዳይ እንደሆነም አስረድተዋል። ፓስተር ኦምቶስ ስለተሰጣቸው ፍርድ እግዚአብሔርን እንደሚያመሰግኑ ለመገናኛ ብዙሃን ተናግረዋል። ፓስተሩ ጋር አብረውት የተከሰሱት 2 ተከሳሾችም ከቀረበባቸው ክስ ሁሉ ነፃ መሆናቸው ተገልጿል። ኦምቶስ እንደ ኢሮፓውያን አቆጣጠር በ2017 ዓ.ም ቁጥጥር ስር የዋለው ደቡብ አፍሪካን ለቆ ሊወጣ ሲል ነው። የፓስተር ኦምቶስ የፍርድ ሂደት ጾታዊ ጥቃት በተንሰራፋባት ደቡብ አፍሪካ በቀጥታ ስርጭት የተላለፈ የመጀመሪያው ያስገድዶ መድፈር ክስ ነው። ችሎቱ ከፍተኛ ትኩረት የሳበ ሲሆን በመገናኛ ብዙሃን በቀጥታ ማስተላለፍና የቴሌቪዥን ካሜራዎችን በፍርድ ቤቶች ውስጥ ማኖር የተጎጂዎችን መብት ለመጠየቅና ገለልተኝነት እንዲሁም ፍትህ ለማግኘት ምን ያህል ይጠቅማል የሚሉ ጥያቄዎችን አስነስቷል። የረቡዕን ውሳኔ ተከትሎ ፓስተር ኦምቶስ ወደ ናይጄሪያ እንደሚባረሩ የደቡብ አፍሪካው መገናኛ ብዙሃን ኒውስ 24 ዘግቧል። ክቡራትና ክቡራን የዋንጫ ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንዲሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ